ብሌን ወደ እናቷ ማለትም ያሳደገቻት እናቷ ደውላ እናቷ ሰላም በህይወት እንዳለችና ወደ መገናኛ 22 አካባቢ በቅርቡ መታ ቤት ገዝታ እንደምትኖር ይነገራታል። እዛም ስትነግራት እሷም ቤት እያጸዳች በእጇ ሞሉ እንጨት ይዛ ነበር። እማዬ እውነትሽን ነው፣ እኔም እኮ ያለሁት እዛው አካባቢ ነው ስትል ቃል እየሰማች ነበረ። ቃል በጣም ትደነግጥና ከተቀመጠችበት ቁጭ ብድግ ስትል ግን ደግሞ ብሌን ምንም ስላልዞረላት ምንም አላሰበችም። ግን ደግሞ እያየቻትም ስለነበረ ቆይ ለምንድነው እንደዚህ የምትሆነው እያለች እናቷን በደስታ እያወራቻት ነበረ። እና ታዳሽ አሁን የት ነሽ? እሺ አሁን የሚያቅሰው ስላገኘሁኝ አንቺንም እያፈላለገችሽ እንደነበር ነግረውኛል። እናም አሁን ወደዛ አካባቢ እንሄዳለን ነይ ስትላት እሺ እማዬ በቃ እመጣለሁ ትላትና ስልኩን ትዘጋለች። ልክ ከተቀመጠችበት ተነስታ መታ ቆይ ምንድን ነው የምታወሪው አንቺ ስትላት አይ እናቴ እኮ ተገኝታ ነው እና እናቴ ስለተገኘች ደግሞ ያለችውም እዚህ አካባቢ ነው ተብሏል። ስለዚህ እናቴ ጋር ልሄድ ነው ከአሳዳጊ ጋር እናቴን ለመፈለግ ስትላት ምክንያቱም ከ10 ዓመት በኋላ ነው እናቴ ከአረብ ሀገር የመጣችው እየፈለገች ነበር አሉ ስትላት ቃል በጣም ትናደድና እኮ ምን የምን እናት ስትል እናት ነቻ የእናት ምን አለው ትላታለች። ብሌንም በዛን መሀል እየሮጠች ወደ መኝታ ቤት ሄድና ልብሷን በሻንጧ ካስገባች በኋላ ቃልም ወደ ቀጠራት ሰው ስትደውል ማለትም ወደ ሰላም ወንድም ደውላ ጉድ ሳንሆን አንቀርም፣ ሁሉ ነገራችን ተነቅቶብናል፣ ተደርሶብናል ትለዋለች። ቃል ምን ሆነሽ ነው? ተረጋጊና አውሪኝ ሲላት አይ አሁን ሰላም ከመምጣቷ በፊት ከዚህ ቤት መውጣት አለብኝ። አሁን ሰላም የለችም። እናም ይኸው ብሌን እናቷ እንዳለችና በህይወት እንዳለች ከአረብ ሀገር እንደመጣች ስልክ ተደውሎ ተነግሯታል። እናም አሁን ብሌን እንድትሄድ ነው እናቷን ለማግኘት ስትል ትነግረዋለች። ለማንኛውም አንቺ ተረጋጊ፣ ወዴት መሄድ ነው? በፍጹም የትም አትሄጂም፣ ተረጋጊና ቁጭ በይ ይላታል። እንዴት ነው የምረጋጋው? እኔ የማደርገው ነገር ስላለ ነው፣ ተረጋጊ ይላታል። ከዚህ በፊት ብሌንን ግደል የተባለው ቅጥረኛው አሁን ከሱ አጠገብ ስለነበር ስማ አሁን አንድ በጣም አስቸኳይ ስራ ይሰጣል። ትሄድና የዛች የብሌንን አሳዳጊ እንደክ እንደባለፈው ስህተት ሳይፈጠር ለአንዴና ለመጨረሻ ትሰናበታለች ይቺን ዓለም እናም ትገላታለህ ይለዋል። ግን ቆይ እንዴት አድርጌ ሲለው ደግሞ የሰው ህይወት ለማጥፋት እኔ ላስተምርህ እንዴ ነው እንዴት አድርጌ የምትለው? መግደል ካለብህ መግደል አለብህ ይለዋል። እሺ ችግር የለውም አለቃ። ምክንያቱም አሁን ሰላም ብሌን ልጇ እንደሆነች ቃል ልጇ እንዳልሆነች ስታቅ ይኸው እያሰብነውን ሁሉ አናገኝም። እናም ይህንን የቋመጥንለትን ገንዘብም አናገኝም ይለዋል። እና ታዲያ ምን ማድረግ አለብን? አሁን ትሄድና እሷን ከቤት ከመውጣቷ በፊት ምክንያቱም ብሌን ወደ እሷ ልትሄድ ነው። እናም ከመውጣቷ በፊት እሷን ቤቷ ውስጥ አፍነ መግደል አለብህ ይለዋል። እሺ ይልና የብሌን አሳዳጊም ቤቷን እያስተካከለች እያለ እናም እመጣለሁ ብላት ስለነበር ብሌን ቤት ለመውጣት ስትለባብስ አመመኝ ትላትና ቃል ጊዜ ታዘገያታለች። ምንድን ነው ስትል አሞኛል እባክሽ ጥለሽኛ ትሄጂ ስትል ቃልም ብሌን እንዴት እንደዚህ ትያለሽ? ምን ሆነሽ ነው? እሺ መድኃኒት ልስጥሽ ስትላት አይ ወደ ሐኪም ቤት ልውሰድሽም ስትላት በፍጹም ሐኪም ቤት እንኳን መሄድ አይጠበቅብኝም ትላታለች። በዛን መሀል እሺ ለማንኛውም አይዞሽ ትልና የተወሰነ ሰዓቷን ለመግደል ስለነበረ እዛው ቁጭ ብላ እሷን ስትንከባከባት ከቆየች በኋላ በቃ አሁን መሄድ አለብኝ እናቴ እየጠበቀችኝ ነው መንገድ ላይ ስትላት እና አሁን እንደዚህ ታመሚ ጥለሽ ልትሄጂ ነው ትላታለች። ምክንያቱም ከባሰብሽ ደውይልኝ እመጣለሁኝ ግን ደግሞ እናቴ እየጠበቀች ነው ትልና ብሌንም ተነስታ ትሄዳለች። ያ ቅጥረኛውም እንደተቀጠረው የዛችን ሴት ህይወትን ለማጥፋት ስለነበረ አላማው ወደነ ብሌን አሳዳጊ ቤት ይሄዳል። በእጁ ግላብሱን ከለበሰ በኋላ ያቺ ሴትም እቃ ለማንሳት ተነስታ ወደ ሳጥኗ ስትሄድ እሱ በሩን ከፍቶ ሲገባ ዞር ብላስ እንዳየችው ምንም ፋታ ሳይሰጣት አፏን አፍኖ ወደ አልጋ ይጥላታል። እናም ትንፋሿ እስከሚወጣ ድረስ እሷን ለመግደል ይታገላል። እሷ ደግሞ አይታው ስለነበረ ያው እሱን ህይወቷን ለማትረፍ ትታገለዋለች። በዛን መሀል ግን ብሌን ከቤት ወጥታ ገና አልደረሰችም ነበር። መንገድ ላይ እየሄደች ነው። እየሄደች እያለ በአጋጣሚ ሰላም ወደ ቤት ትመጣለች። ቤት ከመጣች በኋላ ብሌን የት ሄዳ ነው ስትላት አይ እኔ እንጃ የት እንደሄደች ምን አውቃለሁ። እቺ ዝም ብላ እኮ ነው የምትዞረው። እናቴ እዚህ ቤት አታስቀምጫት መልሻት ብልሽ እምቢ ብለሽኝ ይኸው ሄዳለች
የት እንደሄደች ግን አላቅም ትላታለች። እንዴት ዝም ብላ ወጥታ ትሄዳለች ይቺ ልጅ ግን ቆይ ምንድን ነው አላማዋ ስትል አላቅም እውነቴን ነው የምልሽ እማዬ ለምን እንደዚህ እንደምታደርግ አልገባኝም። ሁልጊዜ እኮ እንደዚህ ነው የምታደርገው። አንቺ ሳትኖሪ እኮ ከቤት ትወጣለች ትላታለች። እኮ እንዴት ብሎ ነው ቤት የምትወጣው? በምን ምክንያት በምን አጋጣሚ? ሌላ ጊዜ እኔን እያስፈቀደችኝ ነበር የምትወጣው፣ ዛሬ ግን እኔን ሳታስፈቅደኝ ለምን ወጣች? ትላታለች። ሰላምም ልጅ ቃል የተባለች ልጇ እያወራቻት የምትሄደውን ነገር ታምናታለች። ግን ደግሞ ስታለቅስና ነገረ ስራዋን ስታይ ለመጨከን ውስጧ አይጨክንም። ምክንያቱም እንዴት ብዬ ልጨክንባት? ስታዩዋት እኮ ገና ለጋ ልጅ ነች፣ ምንም የማታውቅ ምስኪን ልጅ ነች። እናቷን ለማኖር እኮ ነው ሰው ቤት የተቀጠረችው። እኔም አረብ ሀገር ሄጄ እንደዚህ ስሰራ ሲቆጡኝ እንደዚህ የሚቆረቆርልኝ ሰው እርግጥ አልነበረም። ግን ደግሞ የሰው ቤት ማለት በጣም ከባድ ነው። እናም በቃ ችግር የለውም ስትመጣ እኔ አናግራታለሁ ትላታለች። ሰላምም አዎ እማዬ ለእኔ እኮ ብትሰጭኝ እኔ እኮ ልክ አስገባት ነበር አሾራት ነበር ትላታለች። ሰላምም ተነስታ ዝም ብላ መፍትሄም ሳትሰጣት ተነስታ ወደ መኝታ ቤቷ ትገባለች። አከራዩም ምክንያቱም ከውጭ ስትገባ አግኝቶ ስለነበረ እንደዛ ስላንቋሸሻት ነገር ለብሌን ሊናገራት የነበረው ነገር ምን እንደነበረ ሳይገባት አልቀረም። ቃልም ይሄ ነገር ምን እየተደረገ ነው? ምን እየተካሄደ ነው? ምክንያቱም ይህንን ሚስጥር የምናውቀው እኔና ይኸው አጎት ተብዬው ነው። ስለዚህ ምን ማድረግ አለብኝ? ይሄ ሰው ራሱ ማቅረብ አለብኝ ብዬ አላስብም፣ ግን ደግሞ ለችግር ይሆናል ብላ ቃል ብቻዋን ማውራት ጀምራለች። የነገራት አይመስለኝም። ሰራተኛ ነች